ሰላም ሰላም እንዴት ናችሁ? የኢትዮ መረጃ ቤተሰቦች እንግዲህ ከሰሞኑ በጣም ተወዳጇ በተለይ በወቸ ጉድ ሆስትነት የምናቃት ማህሌት ከበደ ፕሮፖዝ ተደርጋለች። እንግዲህ ማሂ በጣም ተወዳጅ ናት። በተለይ በወቸ ጉድ ፕሮግራም ከቤኪ ዩንዜማ እና ሌሎችም ጋር በመስራት ትታወቃለች። ከዛ ባሻገር ደግሞ በቲክታክም በጣም ብዙ ተከታይ ያላት ቲክቶከር ናት ማሂ። እንግዲህ በተለይ በዚህ በሶሻል ሚዲያ ዘመን ኢንፍሉዌንስ ካደረጉ ወጣቶች መካከል የምትጠቀስ ናት። በነገራችን ላይ የትምህርት ባክግራውንዷን ስንመለከት መቀሌ ዩኒቨርሲቲ እንደተመረቀች ስትናገር ይደመጣል። እንግዲህ ሰፊ ሰዓቷን ደግሞ በተለይ ከሶሻል ሚዲያ ጋር የተያያዙ ስራዎችን በመስራት ነው የምታሳልፈው እና ከሰሞኑ ታዲያ ፕሮፖዝ ተደርጋለች። ለመሆኑ ማሂን ፕሮፖዝ ያደረጋት ማን ነው? የነገ ባሏ፣ የዛሬ ፍቅረኛዋ ወይም ደግሞ እጮኛዋ የሚለውን ስንመለከት እንግዲህ በጣም ሚስጥር ተደርጓል ማለት ይቻላል። ምክንያቱም አሁን በተለያዩ የሶሻል ሚዲያ አማራጮች እንደምንመለከተው ብዙ ታዋቂ ሰዎች የትዳር አጋሮቻቸውን እያሳዩ አይደለም። ይህ ደግሞ ከየት የመጣ ባህል እንደሆነ አይታወቅም። በቅርቡም ብዙዎቻችን እንደምናስታውሰው ዶክተር ሰላማዊት እንዲሁ ተሞሽራ ነበር። በተለይ ዴንቲስት ናት፣ በጥርስ ሕክምናው ነው የምናውቃት እና በበርካታ የኪነ ጥበብ ሰዎች በተለይ ደግሞ ከሴት አርቲስቶች ጋር ያላት ግንኙነት በጣም ሰፊ ነው እና በሰርጓ ላይ ማየት እንደቻል ነው አብዛኞቹ ሚዜዎቿ በተለይ በኪነ ጥበቡ የምናውቃቸው እነ ሜላት ነብዩ እንዲሁም እነ ማራማዊትን ጨምሮ በጣም ብዙዎች እንግዲህ የኪነ ጥበብ ሰዎች እንደነበሩ ማየት ችለናል፣ በሚዜነት ጭምር። እንግዲህ እሷም በሶሻል ሚዲያው በጣም ኢንፍሉዌንስ አድርጋለች ማለት ይቻላል። የጥርስ ህክምናን በማስተዋወቅ በኩል በጣም በትልቁ እየሰራች የምትገኝ ወጣት ዶክተር ናት። ታዲያ ከሰሞኑ ያው እሷም ሁለተኛ ትዳሯ ነው በነገራችን ላይ ተሞሽራለች። ነገር ግን ባሏን ምንም አይነት መረጃ አልሰጠችም። ሸፍናው ነበር ሁሉ ፕሮግራሙ ተጀምሮ ያለቀው። ሰዎችም ወደ ፕሮግራሙ ሲገቡ ምንም አይነት ካሜራ ይዘው ሙሽራውን እንዳያነሱ ነው የተደረገው። የተወሰኑ ፎቶዎች ወጥተዋል፣ ግን የወጡት እሷና ሚዜዎቿ ነው። እንግዲህ ይሄ ብዙዎችን ቅሬታ ውስጥ የከተተ ጉዳይ ነው። እንዴት ነው ትዳርን ያህል ነገር እንደዚህ ሊሆን የቻለው? ምክንያቱም ትዳር አንድ ሰው አምኖ የነገ ህይወቱን አብሮ ለማርጀት ለመጃጀት የሚወስንበት የህይወት መንገድ ነው እና እስከ መቼ ነው የሚደበቀው? ምንድን ነው ምክንያቱ የሚለው ነገር እንግዲህ በጣም መነጋገሪያ ነበር። በተመሳሳይ እንግዲህ ማሂም ይሄንን ያደረገች ነው የሚመስለው። ምክንያቱም ፕሮፖዝ ስትደረግ ብዙዎች ደስ ብሏቸው ቪዲዮ ፎቶ ሲያነሱ ነበር። ጓደኞቿ እነ ቤኪ እነ ዩንዜማ ሁሉም ተገኝተው ነበር። ነገር ግን ምንም አይነት ፎቶ ሊወጣ አልቻለም። ይሄ ነገር እንግዲህ ለምንድን ነው እየተደጋገመ ያለው ኢትዮጵያ ውስጥ? እንደ ፋሽን ነው ወይስ ደግሞ የተለየ ምክንያት ይኖረዋል? ምክንያቱም ከዚህ ቀደም የነበረ ጉዳይ አይደለም። እናስታውሳለን የኢቢኤስ ጋዜጠኛ መቅደስ ደበሳይ ሁለተኛ ትዳሯ ስታገባ በተመሳሳይ እሷም ባሏን ሸፍና ነበር። እንዲሁም በቅርቡ ፕሮፖዝ የተደረገችው ዮርዳኖስ ሽመልስ ወይም ናንሲም በተመሳሳይ እጮኛዋን ደብቃለች። ይህ ነገር ምንድን ነው የሚለው ነገር እንግዲህ ትንሽ አሳሳቢ ይመስላል። ምክንያቱም ጉዳዩ ከበድ ያለ ነው። ምናልባት ሰዎች በግል ጉዳያቸው ሌላው ጋር መታየት ላይፈልጉ ይችላሉ። ግን ደግሞ ተጽዕኖ ፈጣሪዎች ማህበረሰብ ውስጥ ያሉ ሰዎች እስከሆኑ ድረስ ደግሞ በተወሰነ መንገድ ማጋራት ቢችሉ የተሻለ ይመስለኛል እንደ ሀሳብ። እንግዲህ የማሂን ፍቅረኛ ማን ነው? ምንድን ነው? አጠቃላይ እንግዲህ በጣም መነጋገሪያነትን ፈጥሯል። እንግዲህ የነበራት ደስታ በጣም ከፍ ያለ ነው። ምክንያቱም እሷን በተደጋጋሚ በተለይ ወቸ ጉድ ፖድካስታቸው ላይ የተለያዩ እንግዶች ሲቀርቡ ስለ ፕሮፖዝ ስለመደረግ እንደዚህ ደጋግማ ትጠይቃለች። የተለያዩ ሀሳቦችን ታነሳለች ከጓደኞቿ ጋር እና ማነው ቀድሞ የሚያገባው የሚል በጣም መነጋገሪያ ነበረ። ያው እንደምናስታውሰው ቤኪ ያገባ ከማግባት አልፎ ደግሞ ወለደ። አሁን እንግዲህ የእሷ ተራ መሆኑ በይፋ ተረጋግጧል። ግን ይህ እጮኛዋ ወይም ፕሮፖዝ ያደረጋት የነገ ባለቤቷ ማን ነው የሚለው ነገር አሁንም ጥያቄ ውስጥ ነው። እስቲ መረጃው ካላችሁ ኢንቦክስ አድርጉልን። ሰብስክራይብ ማድረጋችሁንም እንዳትዘነጉ።